እንጂ ይዞታቸውን ማለት አነጋገራቸውን አሁን ፖፑላር የሚደግፍ ፖለቲካ የለም። ፋኑን አይደግፍ፣ ብልጽግናን አይደግፍ፣ ትግራይን አይደግፍ፣ ኦሮሞን ኢህአዴግን የማይደግፍ አሁን መሀሪ ነኝ መሀሪ ታውቂዋለሽ? ሁሉንም እንትን ይላል አብሮ አሁን መሀሪ እና እሱ አንድ ላይ ናቸው የሚሰሩት። መሀሪ ደግሞ በቀደም ሲጮህ ነበር። ምን ሆኖ ነው እንዴ? አብይ አህመድ ሊቀጠቅጣቸው ነው ሰሞኑን። የተረገመ ሰውዬ ግን ጦርነቱን ታምንበታለህ? ሲሪየስ ቶክ ድብና አድርጌ ነው የማምንበት። ድብና አድርጌ ነው የማምንበት። እንዴት? ይኸው ጂጂ ምን አለ መሰለሽ፣ አሁን ኢትዮጵያ ውስጥ አይቀር ጦርነት አለ። የኢትዮጵያ ካርታና ይዞታ መቀየር አለበት። 4 ኃይሎች አሉ። የኦሮሞ ኃይል፣ የትግራይ ኃይል፣ የኤርትራ ኃይል፣ የአማራ ኃይል። ሁለቱ ኃይሎች ሁለቱን ያንበረክካሉ። ትግራይ ኤርትራን ታንበረክካለች፣ ኦሮሞ አማራን ያንበረክካል። ይዞታ ይቀየራል። ለምን እዛ ትግራይ ትግርኛ ለምንድን ነው የተገነጠሉት? አውቀው እኮ ነው ያስገነጠሏቸው። የሆነ ሰዓት ላይ አገር ለመሆን ከ10 ከ30 ዓመት በኋላ አገር ለመሆን ቀልጃለሽ። አሁን ኤርትራ ውስጥ ያለው ፖለቲካ ኢሳያስ አፈወርቂ ከሞተ በኋላ አብዛኞቹ አረቦች ናቸው። ከ9ኙ ብሔር አንዱ ብቻ ነው ትግርኛ የሚያወራው፣ በእምነትም ከትግራይ ጋር የሚዋሰነው እሱ ብቻውን። ደግሞ ኢሳያስ ከሞተ በኋላ መኖር አይችልም፣ ያጠፉታል። እነዛ ጀብሃ የሚባሉት የሉም አረቦቹ ሱዳን የሚመስሉ። አሁን ይሄ ስላለ ከትግራይ ጋር ሲቀላቀል ግን ኤርትራ ታላቅ ሀገር ነው የምትሆነው፣ ትልቅ ሀገር። ኤርትራ ህዝቡ ደግሞ አሁን አውቆ ኢሳያስ አፈወርቂ ነፃነቱን እንዲጠማው አደረገ። አሁን ትግራይ እዛ ሲመጡ ነፃነት ነው የሚሰጧቸው። ኢንተርኔት ይለቀቃል፣ ቤተሰቦቻቸው ላይ ኢሞ ዳውንሎድ እንዲያደርጉ ይደረጋል፣ ቲክቶክ እንዲጠቀሙ ይደረጋል። ከዛ ጥያቄ የላቸውም። ገባሽ? ጥያቄ አይኖራቸው። ኦሮሞ ደግሞ ምንድነው ይህን አማራ ማንበርከክ ይፈልጋል። እግዚአብሔርን እየቀለድኩ አይደለም እናቴ፣ በደንብ አድርጎ ማንበርከክ ይፈልጋል። አሁን ስታያቸው እኮ አንቺ ይገባሻል ፖለቲካ አውቀው እኮ አማራን አሁን እንዴት እያጠቁት እንዳለ አይተሻል። ለ2 ዓመት አውቀው ሽት እንጂ በአንድ ቀን እኮ አብይ አህመድ እኮ እጅ ማሰጠትም መማረክ የሚችል ነበር። ግን ሆን ብለው ይሄን የአማራ ህዝብ ቅስሙን ለመስ አማራውም አልገባው። አሁን ትግራይ አሁን የአማራውን ትመጣበታለች፣ ችግር የለም። አሁን ትግራይና ኤርትራ ግን እንጃ ኤርትራ እንኳን ትግራይና የፌዴራል መንግስቱ ጦርነቱ ማለት ነው አንድ ናቸው። እግዚአብሔርን አንድ ናቸው። አብይ አህመድም ደብረጽዮን አንድ ናቸው። እናቴ ትሙት አንድ ናቸው። ያ እናንተማ አንድ ናችሁ፣ ግን የምትቀጠቅጡት ህዝቡን ነው። ህዝቡ ሳይሆን ያየናለበት ተቀጣቆ ጌታቸው መጥቶ ቤተመንግስት የመለስ ዜናዊ ሌጋሲዎች ለመጨረስ እኮ ነው። የኢትዮጵያ መንፈስ ያለውን ትግራዋይ እኮ ለማጥፋት ነው እንጂ እኮ ከዛ የትግራዋይ ከኢትዮጵያ መንፈስ እንዲወጣ ያደርጉታል። ሆን ብለው እኮ ሴራ እኮ ነው። አሁን ይሄን ደብረጽዮን ተኝቷል እንጂ ቢሰማኝ ገደለኝ። ባጀቴ ነው የሚቆረጥ። ለምን አልቀልድ? 2 ዓመት ሙሉ ተዋግተው ፕሪቶሪያ ምናምን ብለው ተስማምቶ ሲተቃቀፉ እያየው ለምን አባቴ ብዬ ነው እዚህ ብቻዬን የምቃጠለው? እንዴት አልቀልድ? ግን አያሳዝኑህም? አሁን እዛ ያሉት ሰዎች በቃ ሰው እየሞተ ነው። አሁን ስንቶቹ ናቸው እያለቀሱ ያሉት? ማለት እነዚህ ባለስልጣናቶች አሁኑ ራሱ ህዝብ እያለቀ ነው። ገባ? ለምን ጭጭ አይልም? እነሱ ምን አገባቸው? ምን አገባቸው? ምን ለመሆን ነው ግን እንደዚህ? አሁን ምንድነው ያጣላቸው ነገር ምንድነው? ወልቃይት ነው ያልኩሽ እኮ አማራን ጆሮ ግንዱ፣ ኤርትራን ጆሮ ግንዱ ለሁለቱ ነው ማለት ነው። አማራ ጆሮ ግንዱን አይደለም ባክክን። አማራ ተው ይልቁንስ አማራ አሁን አንድ ሲሆን አማራ አንድ አማራ ምንም ሲሆን አላየሁም። ባክክን የትግራይ ህዝብ ነው አዳምጥ እስኪ። አሁን ትግራይ ላይ እንደሚደረገው ነገር ትክክል ነው ወይ ነው? አዳምጪ። ምንድን ነው የሚያስቀው? ጤነኛ ነው ለሁሉም ስቆ። ፖለቲካ ማህበራዊ ነው አላለኝ ይሁን በየአይነቱ አይሻል ሰቢ ጂጂ እኮ አንድ ነገር ልንገርሽ፣ እውነት በጣም ነው የሚያሳዝነው። ግን እግዚአብሔርን እኔም በቀደም ለታ ቀሳ ብዙ ሰው የወጣ ወጣቱ ስልችት በቃ አለቅን እያለ ሲል እንደው ምን ጉድ ነው? ይሄን ፖለቲካ ላስረዳሽ እናቴን። እኔ እና አንቺ ያልገባን ነገር አለ። ፖለቲካ ምንም እንዲገባኝ አልፈልግም። የቆሻሻ ፖለቲካ ማዳመጥ መስማት ማለት ነው። ያንተስማለ በ3 እይታ ነው የሚታየው። በ3 እይታ ነው የሚታየው። ነው ከኤርትራ ጋር ችግር ካለና ከኤርትራ ጋር መጨረስ ካለበት ለምንድን ነው አሁን አማራ አንድ ሲሆን
አማራ አንድ ሲሆን ምን አደረገ? አንተ ወሬ አታብዛ ስለ አማራ ስለራስህ አሁን እዛ ስለሚያልቀው ቤተሰብ አውራ። ምን ጊዜ አማራ ምን ሲሆን አየህ እኮ ስለ ትግራይም ልመጣ እኮ ነው። አማራ አንድ ሲሆን አሁን መጀመሪያ ስለ አማራ አውራ። ማን ያለክ? መጀመሪያ ስለ ትግራይ አሁን ስላለው ጦርነት አውራ። አማራ ላይ ያለ ይሄ የጉሬላ እንትናችሁን ይሄ እኮ ካሁን እኮ ሰው በድረን በምናምን እያለቀ እኮ ነው እዛ አይደለም። አይ ጂጂ አታሶሪ። አሁን ለምንድን ነው ጦርነት ለምን እንደተነሳ ልንገርሽ። የአሁኑ ጦርነት በትግራይ ጋር አሁን ሰሞኑን ተቋርጧል። ግን ለምን እንደሆነ ታውቂያለሽ? አንቺ እኮ እየሰማሽ ነው። እያዳመጥኩ ነው። አማራ አንድ ስለሆነ እኮ እግዚአብሔርን እና ወልቃይትን ያዝ። ያውም ወልቃይት እና ሁመራ በትግራይ ስር ሁና ምርጫ ቦርድ እናቴ ያቺ ዕቃ አይገባሽ። ኦኬ አማራ አንድ ሆነና ምን አገናኘው ትግራይ? ከዛ ቀጥታ አብይ አህመድ ምን ያደርጋል? የምርጫ ቦርዱን አናግሮ ወልቃይትና ሁመራ በትግራይ ስር ምርጫ እንዲመርጡ ትግራይ ለወልቃይት ሰጠ ማለት ነው። እዚህ ጋር ፋኖ ምን ይሆናል? የመበታተን ኃይል ያመጣል ማለት ነው። አይሽ ከትግራይም ከኃይሉ ሚዛናዊ ይሆናል። ከቤተ መንግስትም ይርቃል፣ ከወልቃይትም ራቅ ይላል። እዚህ ጋር ምን ይፈጠራል? ኢንፌክሽን ይፈጠራል። አያና ልጆች ፖለቲካ አሁን እኮ ይሄን ልጅ የሰራው አያና አቤት ውሎ አሁን ካያና የሰውን ታማስላለች። እሱን ታዩ ያለውን እውነታ እኮ ነው የምነግርሽ። የምጣዱ አርቦባት የእንቅቡን ታወርዳለች አለ አማራ ራሱ ጠንካራ በጣም እንደ እግዚአብሔር ለፈተና እንትን ያለው ህዝብ ነው። እኔ በእውነት በጣም አንዳንዴ የሚያሳዝን ታሪክ ነው ያለው። ግን የማንም የጃጀ ሽማግሌ በሙሉ የእነሱን ምክንያቱም የኢትዮጵያ ህዝብ ድፍት ያርጋችሁ። አዳምጪ፣ በእግዚአብሔር አዳምጪኝ። አንዳንዴ ዮኒ ሲናገር ሰምተሽዋል ትናንት። እሱን ታውቂያለሽ። እኔ በጣም ነው የምጠረጥረው ከመንግስት ጋር እንደሚሰራ ምናምን ይገባኛል። ምን አስጠረጠረ? ለምን ጠረጠረ? ቢሰራስ መብቱ እኮ ነው። አሁን እኮ ከመንግስት ጋር አይደለም ከግለሰብ ጋር እኮ ነው። አንድ ብቻ አሁን እኮ ቀረ እኮ ይሄ ተባብሮ መስራት የለም። እኔ አሁን ከአንድ የመንግስት ካድሬ ጋራ ወይንም ጋራ እዚህ ሶሻል ሚዲያ ላይ እንዲህ ነው የሚለው። ግን እኮ ተባብሮ መስራት እኔ አሁን ጂጂ ባሰብኝ እናት ልወጣ ነው በቃ ባሰብኝ። እንዲህ አዳምጪኝ። ለምንድን ነው የምታፈኝኝ? ይኸው ምን አለ ትናንት ሲያወራ የፕሮቴስታንት እምነት የሆኑ ጠቅላላ የብልጽግና አባሎች ናቸው አለ። ከዛ ብዙዎቹ ተቆጡ። አዲስ ነገር ነው ይሄ አዲስ ነው ነበር ህዝቡ ለህዝቡ አዲስ ነው። አንቺ ራሱ አንድ የብልጽግና አባል ነሽ። ፕሮቴስታንት ቤተ መንግስት ያለው ራሱ ፕሮቴስታንት አይደለም እንዴ? አንቺም አንዷ ነሽ ሲል ነበር። ጂጂ ራሷ የብልጽግና አባል እኔ በማንም ድርጅት ስም መመራ ምናምን አይደለም። አይሁዳዊ ነሽ እንዴ? አሁን ይልቁንስ ይሄንን ጦርነትን ለማቆም ሞክር። አንተ ሙጃ አይቆምም። ጦርነት ምንም አይሰራም። ወንድሞች ናቸው የሚያዩ። ያው አንድ ነገር ልንገርሽ ጂጂ፣ ኢትዮጵያ ውስጥ ሻይ ነው እባክሽ እንጂ ቡና ማለት ኢትዮጵያ ውስጥ ጦርነት ፈልገን የምናቆመው ጦርነት ፈልገን የምንድን ነው ሚዩት የምታረገው? ቡርቃ ምን አረገ? ሚዩት አላረገኝም። ቡርቃ እኔን ነው እንዲህ ሚዩት ያደረግ? ኖ አንተን አይደለም ሌላ ልጅ ነው። ይኸው ጂጂ እኔና አንቺ አሁን ፈልገን የምናቆመው ጦርነት የለም። ጦርነትን የሚያቆሙት ባለስልጣናቶች ናቸው። ጦርነትን የሚጀምሩት ባለስልጣናቶች ናቸው። ከዛ እነሱ ከተቀጣቀጡ በኋላ ፕሪቶሪያ ላይ ሄደው ሰላም ይባባላሉ ምናምን። እኔና አንቺን ደግሞ ሰላም የሚያባብለን ነገር የለም። እሺ ስለሆነ በኢትዮጵያ ፖለቲካ ላይ እኛ ሳንሆን የምንወስነው እነዚህ ባለስልጣናቶች እስከሆኑ ድረስ ለእነሱ እንጸልያለን። ገባሽ? እኔና አንቺ ደግሞ ኦሮሞ፣ ትግራዋይ ምናምን እየተባባልን እየተጨቃጨቅን ትንሽ ሞቅ ሞቅ እናደርገዋለን ነገሩ። ኧረ እንደዛ እኔ ብዬ ማለቅም ማለትም አልፈልግም። ዛሬ ነው እንዲ አለ መመት ከዚህ በፊት እኔ በጦርነት ብዬ አላቅም። ሰላማዊ የፖለቲካ አክቲቪስቶች ካሉ ምናምን ነገር በሰላማዊ መንገድ በጠረጴዛ ማውራት ትችላለህ። ከመጣብህ ደግሞ
ወለጋ ድረስ ከመጣ ሸዋ ድረስ ከመጣ የዛኔ እንተያያለን። በተረፈ ግን ሂጄ ምንም ለማንም መሬት ብዬ የሚያታግለኝ ለምን ብዬ ሱዳን ቢመጣ ኦኬ፣ ግብፅ ቢመጣ ኦኬ፣ እርስ በርስ የምንኖርበት ሀገር ላይ ወልቃይት ምናምን ዋይ ለምን ደግሞ በሰላም የማይፈታው? ለወልቃይት ግዴታ የወላ ህዝብ መሞት አለበት? ቂንጥር ለምታክል ሀገር ከተማ ናት፣ ክልል ምንድን ነው ዶርፍ በደደብነት ነው እንጂ የወላ ህዝብ መስዋዕት የሚከፍልበት እዛው እናንተ ተቦካኩ። እኔን አትጨምሩኝ ብዬም አላቅም ልልም አልችልም። እኔ ጦርነት አልፈልግም፣ አይመቸኝም። ኔ ወንድም